አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና መጣችሁ ማለት ነው። ዛሬም በድጋሚ የአማርኛ በእንግሊዝኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እናንተ ትምህርቱን እስከ መጨረሻ በመከታተል ተጠቀሙበት፣ እንዲሁም ለጓደኞቻችሁ ሸር አድርጉት ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ የሆኑ ማለት ነው። እንዲሁም ደግሞ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ማናገር ትችላላችሁ። ትምህርት የኦንላይን ትምህርት በግልም ሆነ በግሩፕ የምንሰጥ ይሆናል፣ በአካልም ሆነ በኦንላይንም የምንሰጥ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ስራ መስራት የምትፈልጉ እየተማራችሁ ቢሆንም ስራ መስራት የምትፈልጉ የኦንላይን ስራ መስራት የምትፈልጉ ማለት ነው ከእናንተ ምንም አይነት ገንዘብ ሳታወጡ ጊዜያችሁንና ስልክ እንዲሁም ኢንተርኔት በመያዝ ብቻ መስራት ትችላላችሁ ማለት ነው። መስራት የምትፈልጉ ያው እዚህ ጋር ባስቀምጥኩላችሁ አናግሯት ልጅቱ ማለት ነው። እዚህ ጋር ስልክ ቁጥሩን አስቀምጬላችኋለሁ። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እሺ እዚህ ጋር ተስፋ ይላል። ተስፋ ለተ ቲኢ ነው የመጀመሪያ ስለሆነ ስ ለሚለው ኤስ ነው። ፋ ለሚለው ደግሞ ኤፍኤ ነው። ኤፍኤ ስለዚህ ተስፋ ብለን ስንጽፍ ቲኢ ኤስ ኤፍኤ ይሆናል ማለት ነው። ተስፋ በዚህ መልኩ ይጻፋል። እሺ አለኝታዬ ነው ምናምን እንላለን አይደል? አለኝታ ስንል አ ለሚለው ኤ ናት። በቃ ለአ ኤ ናት። ለሚለው ኤልኢ የመጀመሪያ ፊደል ስለሆነ ኒ ለሚለው ጂኤን ጂና ኤን በአንድ ላይ ከመጡ ኘኙ ነው። አናባቢ የሌለው ኝ ስድስተኛ ፊደል ስለሆነ ነው። ታ ለሚለው ቲኤ። ስለዚህ አለኝታ ብለን ስንጽፍ ኤ ኤልኢ ጂኤን ቲኤ ይሆናል ማለት ነው። እዚህ ጋር ስንመጣ ምኞት ም ስንል ኤም ነው። ኞ ስንል ጂኤንኦ ነው። ት ስንል ቲ ነው ማለት ነው። ስለዚህ ምኞት ብለን ስንጽፍ ኤም ጂኤንኦ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ ቅናት ይላል። ቅናት ለቀቁ ኪው ናት የምንጠቀመው። አንዳንድ ሰዎች ከዚህ ጋር ግራ እንዳትገቡ ኪ የሚጠቀሙ ሰዎች አሉ። እናንተ የእነሱን ለመረዳት ችግር የለም ትረዷቸዋላችሁ። ግን ኬ ለቀቁ አትሆንም። ለቀቁ የምትሆነው ኪው ናት። ግን ሰዎች አንዳንዴ ኬ ይጽፍላችኋል ግራ እንዳትጋቡ ማለት ነው። ስለዚህ ቅ ለሚለው ኪው ነው። ና ለሚለው ኤንኤ ነው። ት ለሚለው ቲ ነው ማለት ነው። ስለዚህ ቅናት ብለን ስንጽፍ ኪው ኤንኤ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ በረከት ቀስ የማነብላችሁ አማርኛ መማር የምትፈልጉ በዛው እንዲገባችሁ ነው። በ ለሚለው ቢኢ ነው። ረ ለሚለው አርኢ ነው። ከ ለሚለው ኬኢ ነው። ት ለሚለው ት። አይታችሁት ከሆነ ቢኢ አርኢ ኬኢ ኢኢ ነው አናባቢያቸው አይደለ? በምረም ከም የመጀመሪያ ፊደል ስለሆነ ነው አናባቢያቸው ኢኢ የሆነው ማለት ነው። ት ግን ስድስተኛ ፊደል ስለሆነ ቲ ብቻ ነው። ስለዚህ በረከት ብለን ስንጽፍ ቢኢ አርኢ ኬኢ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ ፍቅር ይላል። ፍ ለሚለው ኤፍ ነው። ቅ ለሚለው ኪው ነው። ረ ለሚለው አር ነው። እዚህ ጋር ደግሞ ምንም አይነት አናባቢ የለም፣ ምክንያቱም ሶስቱም ስድስተኛ ፊደል ናቸው። ፍቅር ብለን ስንጽፍ ኤፍ ኪው አር ይሆናል ማለት ነው። አንዳንዶች ፍቅር ሲጽፉ ኤፍ ያረጉና ኬ ያረጉና አር ያረጉታል ማለት ነው። ኬ ለምን ሆነች? ቃል ተለምደው አንዳንድ ሰዎች እንደዚህ ስለለመዱ እኔን ነገር ትረዳላችሁ ብዬ አስባለሁ ማለት ነው። እሺ እዚህ ጋር ስንመጣ ጣፋጭ ጣ ለሚለው ቲኤ ነው። ቲ ለጠጡም ለተቱም ያገለግላል። ጣ ለሚለው ቲኤ፣ ፋ ለሚለው ኤፍኤ፣ ጭ ለሚለው ሲኤች። ስለዚህ ጣፋጭ ብለን ስንጽፍ ቲኤ ኤፍኤ ሲኤች ይሆናል ማለት ነው። እዚህ ጋር ውበት ው ለሚለው ዳብሊው ነው። በ ለሚለው ቢኢ፣ ት ለሚለው ቲ። ስለዚህ ውበት ብለን ስንጽፍ ዳብሊው ቢኢ ቲ ይሆናል ማለት ነው። እሺ ወደዚህኛው ከመግባታችን በፊት ላይክ ያላረጋችሁ ካላችሁ እስካሁን ቪዲዮ ላይክ አድርጉት፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉት ማለት ነው። እዚህ ጋር ስንመጣ
ቅመም ይላል። ቅመም ቅ ለሚለው ኪ ነው። መ ለሚለው ኤምኢ ነው። ም ለሚለው ደግሞ ኤም ነው። ስለዚህ ቅመም ብለን ስንጽፍ ኪው ኤምኢ ኤም ቅመም በዚህ መልኩ ይጻፋል። ብርሃን ብርሃን ብ ለሚለው ቢ ነው። ር ለሚለው አር ነው። ሀ ለሚለው ኤችኤ ን ለሚለው ኤን ነው ማለት ነው። ብርሃን በዚህ መልኩ ይጻፋል። ስለዚህ ብርሃን ስንጽፍ ቢአር ኤችኤ ኤን ይሆናል ማለት ነው። እዚህ ጋር ስንመጣ አይን አይን አ ለሚለው ኤ ነው። ይ ለሚለው ዋይ ነው። ን ለሚለው ኤን ነው። ሁሎችም ይም ንም ስድስተኛ ፊደል ስለሆነ አናባቢ አይኖራቸውም። ስለዚህ አይን ብለን ስንጽፍ ኤ ዋይ ኤን ይሆናል ማለት ነው። ሁኔታ ሁኔታ ብለን ስንጽፍ ደግሞ ሁ ለሚለው ኤች ዩ ነው። ኔ ለሚለው ኤን አይ ኢ ነው። ታ ለሚለው ቲኤ ነው። ስለዚህ ሁኔታ ብለን ስንጽፍ ኤች ዩ ኤን አይ ኢ ቲኤ ይሆናል። ስለዚህ የዛሬው ትምህርት የሚመስል ነበረ። ቅድም የኦንላይን ስራ እንዳልኳችሁም ጊዜና ስልካችሁም እንዲሁም ኢንተርኔት ብቻ የሚያስፈልጋችሁ ሌላ ወጪ አታወጡበት ማለት ነው። እዚሁ ማናገር ቻላችሁ። እንዲሁም ኦንላይን መማር የምትፈልጉ ደግሞ በዛ ስልክ ቁጥር አናግሩኝ ማለት ነው። የዛሬ ትምህርት ይህን ይመስል ነበር። ቀጣይ እስክንገናኝ ሰላም።